ህወሓት በኃይል ይዟቸው በቆዩ አካባቢዎች የዘር ማጥፋት ወንጀል መፈጸሙን የሚያረጋግጡ መረጃዎች መገኘታቸውን መንግስት ገለጸ። በሌላ በኩል ህወሓት በኮምቦልቻ ከተማ በቆየባቸው ቀናት የዓለም ምግብ ድርጅት መጋዘንን መዝረፉን ድርጅቱና የአካባቢው አስተዳደር አስታውቋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በመጠናቀቅ ላይ ባለው በጎርጎሮሳውያኑ 2021 ዓመት ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ የአፍሪካ ሀገራት ሁለተኛ መሆኗን አስታውቋል። ከሰሃራ በታች ጋዜጠኞችን በማሰር ቀዳሚዋ ኤርትራ ናት ተብሏል። ከአፍሪካ ደግሞ ግብጽ 25 ጋዜጠኞችን በማሰር መጀመሪያዋ ሆናለች። በምዕራብ አፍሪካዊቷ ሀገር ማሊ በአንድ ዓመት ውስጥ የተራቡ ሰዎች ቁጥር በ3 እጥፍ አድጎ 1.2 ሚሊዮን መድረሱ ተነግሯል። ዜናው በዝርዝር ህዝባዊ ወያነ ሓርነት ትግራይ ህወሓት በኃይል ይዟቸው በቆዩ አካባቢዎች የዘር ማጥፋት ወንጀል መፈጸሙን የሚያረጋግጡ መረጃዎች መገኘታቸውን መንግስት ገለጸ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዛሬ በወቅታዊ ጉዳዮች ዙሪያ ብቻ በሰጠው መግለጫ በኮምቦልቻ፣ ጋሸና፣ አንጾኪያ የጅምላ መቃብሮች ተገኝተዋል ብሏል። መግለጫውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ህወሓት አሸባሪ ቡድን የደረሰበትን ሽንፈት በተለመደ ሐሰተኛ ፕሮፓጋንዳው አልጋረዳውም ሲሉ አክለዋል። በኮምቦልቻ፣ አንጾኪያ፣ ገምዛ፣ በጋሸናና በሌሎች አካባቢዎች በርካታ የጅምላ መቃብሮች ተገኝቷል። በመሆኑም አሸባሪው ቡድን በወረራ ይዟቸው በነበሩ አካባቢዎች የዘር ማጥፋት ወንጀል ወይም ጂኖሳይድ መፈጸሙን የሚያረጋግጡ መረጃዎች እየወጡ ነው የሚገኙት። በሌላ በኩል ማንነትን መሰረት አድርጎና ታዋቂ ሰዎችን እየገደለ ያለው ኦነግ ሸኔ የተባለው የሽብር ቡድን ላይ ጠንካራ እርምጃ እየተወሰደ ነውም ሲሉ ሚኒስትሩ አስታውቀዋል። እንደ መንግስት ኦነግ ሸኔ የተባለው የሽብር ቡድን አሁን ለሀገርና ለሕዝብ አስጊ በሚባል ደረጃ ላይ አይደለም። ዜና መጽሔት ዝርዝሩን ይዟል። ህወሓት በኮምቦልቻ ከተማ በቆየባቸው ቀናት የእርዳታ የዓለም ምግብ ፕሮግራም መጋዘንን መዝረፉን የዓለም የምግብ ድርጅት WFP እና የአካባቢው አስተዳደር አስታወቁ። ህወሓት አካባቢውን ይዞ በነበረበት ቀናት ህብረተሰቡ መጋዘኑን እንዲዘርፉ ያስገድድ እንደነበረ ነዋሪዎቹ ተናግረዋል። ቡድኑ የአማራ ክልልን ለማራቆትና ለማድየት ያልፈጸመው ንብረት የማውደም የዘረፋ ስልት የለም ሲሉ የክልሉ መንግስት አመልክቷል። የኢትዮጵያ ዓለም ምግብ ድርጅት የህዝብ ግንኙነት ኃላፊ ክሊየር ኔቭል ዛሬ በተለይ ለዶይቼ ቬለ እንደተናገሩት የምግብ መጋዘኑ በመዘረፉና አንዳንድ ለስራ አመቺ ያልሆኑ ሁኔታዎች በመፈጠራቸው የዓለም የምግብ ድርጅት በአባልነት ያለበት የጋራ የአስቸኳይ ጊዜ ግብረ ኃይል በሁለቱ ከተሞች ይሰጥ የነበረውን እርዳታ ለጊዜው አቋርጣል ብለዋል። ሆኖም ግን በጥቂት ቀናት ውስጥ የእርዳታ ስርጭቱ ይቀጥላል። አዎ ተዘርፏል። WFP ምግብ ሲያከፋፍል የነበረው የጋራ የአስቸኳይ ጊዜ ቡድን ጋር በመሆን ነው። በኮምቦልቻ የምግብ መጋዘናችን ከተዘረፈ በኋላ በደሴና በኮምቦልቻ የምናደርገውን ድጋፍ ለጊዜው አቁመናል። የጋራ የአስቸኳይ ጊዜ ቡድኑ በቅርቡ የእርዳታ ስርጭቱን የሚጀምር ይሆናል። የኮምቦልቻ ከተማ አስተዳደር ዶክተር ከማል መሐመድ በበኩላቸው በከተማው የነበሩ መጋዘኖች በእርግጥም መዘረፋቸውን አረጋግጠዋል። ኮምቦልቻ ሁለት መጋዘኖች አሉ። አንደኛው የወርልድ ፉድ ፕሮግራም መጋዘን ነው። በጠቅላላ እነሱም ዘርፈውታል። ለዘረፋ የተጋለጠበትና የተበላሸበት ሁኔታ ነው ያለው። ሁለተኛው የመንግስት የምግብ መጠባበቂያ ክምችት ይባላል። እሱም እንደዛው የሚችሉትን ያክል ከዘረፉ በኋላ ሌላውን ትተውት ነው። ብዙ ያው እንዳለ አይቆጠርም። ሁሉንም እንዲባክን እንዲዘረፍ የተደረገበት ሁኔታ ነው ያለው። አድማጮች፣ የባህር ዳር ወኪላችን አለምነው መኮንን ዝርዝሩን በዜና መጽሔት ይዟል። ጠብቁት። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በመጠናቀቅ ላይ ባለው በጎርጎሮሳውያኑ 2021 ዓመት ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ የአፍሪካ ሀገራት ሁለተኛ መሆኗን አስታወቀ። ሲፒጄ ይፋ ባደረገው ሪፖርቱ ከሰሃራ በታች ጋዜጠኞችን በማሰር ቀዳሚውን ስፍራ የያዘችው ኤርትራ ናት ብሏል። ግብጽ 25 ጋዜጠኞችን በማሰር በአፍሪካ ቀዳሚዋ ሀገር መሆኗም ታውቋል። በ2021 በዓለም ዙሪያ
የታሰሩ ጋዜጠኞች ቁጥር ከእስከዛሬው እጅግ ከፍተኛው መሆኑ ነው የተነገረው። በዓለም ዙሪያ በእስር ላይ ካሉ ጋዜጠኞች መካከል ሩብ ያህሉ በቻይናና ሚያንማር እስር ቤቶች ይገኛሉ ሲል ሲፒጄ አስታውቋል። ሲፒጄ በዓመታዊ ሪፖርቱ በቻይና 50፣ በበርማ 26፣ በግብጽ 25፣ በቪየትናም 23 እንዲሁም በቤላሩሲያ 19 ጋዜጠኞች ታስረው እንደሚገኙ ዘርዝሯል። በመጠናቀቅ ላይ ባለው የጎርጎሮሳውያን 2021 ዓመት በዓለም ዙሪያ በአጠቃላይ ከ293 ጋዜጠኞች በላይ ታስረው ይገኛሉ ሲልም ሲፒጄ ገልጿል። የጋዜጠኞች መብት ተሟጋቹ ድርጅት ዳይሬክተር ጆኤል ሲሞን በሰጡት መግለጫ ከዓመት ዓመት ብዙ ሀገራት ጋዜጠኞች መታሰራቸው በጣም ያሳዝናል። ነገር ግን ዘንድሮ በተለይ በማያንማርና ኢትዮጵያ ለፕሬስ ነጻነት በራቸውን በጭካኔ መዝጋታቸው ደግሞ በጣም አስፈሪ ነው ብለዋል። ሲፒጄ በዚህ ዓመት በዓለም ዙሪያ የተገደሉ 24 ጋዜጠኞች መኖራቸውንም ቆጥሮ እንደደረሰበት ይፋ አድርጓል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በደቡብ ሱዳን በዚህ ዓመት ከሀገሪቱ መንግስትና ከተቃዋሚ ኃይሎች ጋር ደቡብ ሱዳን ውስጥ በሚተባበሩ የታጠቁ ኃይላት መካከል የተካሄደው ውጊያ ሰላማዊ ሰዎች ላይ ከፍተኛና ሊገመት የማይችል ጥቃት መድረሱን ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ድርጅት አምነስቲ ኢንተርናሽናል አስታወቀ። ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ድርጅት እንደሚለው በጦርነቱ ወቅት በሰላማዊ ሰዎች ላይ የደረሰው ግፍ ከጦር ወንጀለኝነት እኩል የሚቆጠር ነው። በጎርጎሮሳውያኑ 2011 ዓ.ም ነጻነቷን ያገኘችው ደቡብ ሱዳን ከነጻነቷ 2 ዓመት በኋላ በጀመረው የእርስ በርስ ጦርነት ወደ 400,000 የሚሆን ሰዎች ተገድለዋል። በሚሊዮኖች የሚቆጠሩ ደቡብ ሱዳንን ጥለው ወጥተዋል። በምዕራብ አፍሪካዊቷ ሀገር ማሊ በአንድ ዓመት ውስጥ የተራቡ ሰዎች ቁጥር በ3 እጥፍ አድጎ 1.2 ሚሊዮን መድረሱ ተነገረ። በማሊ እንዲህ አይነት አፋጣኝ ረሃብ የታየበት ምክንያት ከኮሮና ወረርሽኝ ጥምረት ጋር በተያያዘ በሀገሪቱ የሚታየው የጸጥታ ችግር፣ የእርሻ ሰብል ውድመት ነው ሲሉ በሀገሪቱ ውስጥ የሚንቀሳቀሱ 22 ግብረሰናይ ድርጅቶች ዛሬ ይፋ ባደረጉት መግለጫ አስታውቀዋል። እንደ ግብረሰናይ ድርጅቱ መረጃ በማሊ በተከሰተው አስከፊ ረሃብ ምክንያት ወደ 400,000 የሚጠጉ ሰዎች ሀገሪቱን ለቀው ተሰደዋል። ሩሲያ ዩክሬን ጋር የገባችው ግጭት ተባብሶ ከቀጠለ ከባድ መዘዝ ሊያስከትል ይችላል ሲሉ አዲሷ የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ አስጠነቀቁ። ትናንት የውጭ ጉዳይ ሚኒስትርነትን ስልጣን የተቀበሉት የጀርመን አረንጓዴ ፓርቲ ፖለቲከኛ ዛሬ ፓሪስ ላይ ከፈረንሳይ የስራ አቻቸው ጋር ተገናኝተው ባደረጉት ንግግር ሩሲያ ዳግም የዩክሬንን ግዛት የምትጥስ ከሆነ የሞስኮ መንግስት ከፍተኛ ፖለቲካዊና ኢኮኖሚያዊ ዋጋ ይከፍላል ብለዋል። ይሁንና ማንኛውም ወታደራዊ ትንኮሳ ሊወገድ ይገባል ሲሉ የጀርመኗ የውጭ ጉዳይ ሚኒስትር ተናግረዋል። አናሌና ቤርቦክ ከዚህ በተጨማሪ በዚሁ የመጀመሪያ ጉብኝታቸው ፈረንሳይ የኒውክሌር ኃይልን እንደ አረንጓዴ ኃይል የመመደብ እቅዶቿን ውድቅ ማድረጋቸውን አረጋግጠዋል። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ነው። ህወሓት በኃይል ይዟቸው በቆዩ አካባቢዎች የዘር ማጥፋት ወንጀል መፈጸሙን የሚያረጋግጡ መረጃዎች መገኘታቸውን መንግስት አስታወቀ። በሌላ በኩል ህወሓት በኮምቦልቻ ከተማ በቆየባቸው ቀናት የእርዳታ የዓለም ምግብ ፕሮግራም መጋዘንን መዝረፉን የዓለም የምግብ ድርጅት WFP እና የአካባቢው አስተዳደር አስታውቀዋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በመጠናቀቅ ላይ ባለው በጎርጎሮሳውያኑ 2021 ዓመት ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ የአፍሪካ ሀገራት ሁለተኛ መሆኗን አስታወቀ። ጋዜጠኞችን በማሰር ቀዳሚይቱ ስፍራ የያዘችው ኤርትራ ናት ተብሏል። በምዕራብ አፍሪካዊቱ ሀገር ማሊ በአንድ ዓመት ውስጥ የተራቡ ሰዎች ቁጥር በ3 እጥፍ አድጎ 1.2 ሚሊዮን መድረሱ ተነገረ። ዜናው አበቃ።